በወራቤ ከተማ በኮንክሪት ፖልና መብራት ዝርጋታ ማህበር ከተደራጁ ወጣቶች መካከል ዳርፈታ ሬድዋንና ረሻድ ጀማል ግብር ለአካባቢውና ለሀገር ልማት ያለውን ፋይዳ በመገንዘባቸው ሰርተው ከሚያገኙት ገቢ የሚጠበቅባቸውን ግብር እንደሚከፍሉ ተናግረዋል። የዞኑ ገቢዎች ባለስልጣን ቅርንጫፍ ጽህፈት ቤት ኃላፊ አቶ ካሊድ ጁሃር የግብር ከፋዩ ማህበረሰብ ግንዛቤን በማሳደግ በበጀት ዓመቱ ከመደበኛና ከማዘጋጃ ቤታዊ ገቢ ከ421 ሚሊዮን ብር በላይ ገቢ ለመሰብሰብ ግብ ተጥሎ በእስካሁኑም 215 ሚሊዮን ብር በላይ ገቢ መሰብሰብ መቻሉን ገልጸዋል። የግብር አሰባሰብ ስርዓቱን በማዘመን በዞኑ የተቀናጀ የታክስ አስተዳደር ስርዓትን በመዘርጋት ተገልጋዮች በአቅራቢያቸው አገልግሎት እንዲያገኙ መደረጉንም አመላክተዋል። የዞኑ ደህዴን ቅርንጫፍ ጽህፈት ቤት ኃላፊ አቶ ሙበራ ከማል በበኩላቸው ከኪራይ ሰብሳቢነት የጸዳ የታክስ ስርዓት ለመፍጠር በተሰራው የግንዛቤ ማስጨበጫ ስራ የዞኑ የገቢ አፈጻጸም 50 በመቶ መድረስ መቻሉን አስረድተዋል። ህገወጥ ንግድ፣ ግብር ማጭበርበርና የቫት ደረሰኝ ያለመስጠት ችግሮችን መፍታት ይገባል ያሉት አቶ ሙበራ ጠንካራ የታክስ ስርዓት በመፍጠር ቀልጣፋና ፍትሃዊ አገልግሎት በመስጠትና ህገወጥ ተግባራትን መከላከል እንደሚገባም ተናግረዋል። የዘንድሮው የገቢ ሳምንት በዞኑ በተለያዩ ዝግጅቶች የተከበረ ሲሆን በዞኑ በፋብሪካ በሆቴል፣ በሸቀጣሸቀጥ፣ በማህበራትና በሌሎች የንግድ ስራዎች ለተሰማሩ ግንባር ቀደም ግብር ከፋዮች ሽልማትና እውቅናም ተሰጥቷቸዋል። ዘገባው የዞኑ ባህል ቱሪዝምና የመንግስት ኮሚኒኬሽን ጉዳዮች መምሪያ ነው።